ዓለምን በግርማ ሞገሷ የምታስደንቅ በጥበብ የምታስገርመን አንዲት ሀገር አለች። ይህች ሀገር እንደ ብረት የጠነከረ ኢኮኖሚ ብቻ ሳይሆን አንድ ወርቅ የነጠረ ታሪክም አላት። ዛሬ ጉዟችን ወደ አውሮፓ እምብርት ነው። የታላላቅ ፈላስፋዎች መፍለቂያ፣ የጥበብ ሰዎች መናኸሪያ፣ የቴክኖሎጂ ዓለም ቁንጮ ወደ ሆነችው ጀርመን። በአውሮፓ ሰማይ ስር ከጥንታዊ የሮማውያን ኤምፓየር ፍርስራሽ እስከ ዘመናዊ የቴክኖሎጂ ማማ ድረስ የዘለቀ ታላቅ ታሪክ አለ። ይህ የታሪክ ማህደር በፈላስፋዎች መገኛ፣ የምህንድስና የጥበብ መፍለቂያ የሆነችው የጀርመን ታሪክ ነው። ዛሬ በጭጋጋማ በኤፕለስ ተራሮች እንጓዛለን። በበርሊን የድንጋይ ግንቦች ውስጥ ያለፉትን የለቅሶና የደስታ ድምጾች እናዳምጣለን። እንዲሁም የጀርመን መኪኖች በዓለም አውራ ጎዳናዎች ላይ እንዴት የበላይነታቸውን እንዳረጋገጡ እንመለከታለን። እንኳን ወደዚች ድንቅ ሀገር በሰላም መጣችሁ። ጀርመን ማለት ግን ተረት ብቻ አይደለም፣ የህመም ምልክትም አላት። በ1960ዎቹ መጀመሪያ ላይ አንዲት ከተማ በአንድ ሌሊት ለሁለት ተከፈለች። በርሊን ቤተሰብ ከቤተሰብ፣ ጓደኛ ከጓደኛ ተለየ። የበርሊን ግንብ የጥላቻ ርዕዮተ ዓለም ምልክት ሆኖ ለ28 ዓመታት ቆመ። ግንቡ ሲቆም ብዙዎች የነጻነት ፍለጋን ህይወታቸውን አጥተዋል። ነገር ግን በ1989 ዓ.ም የሰው ልጅ የነጻነት ጥማት ግንቡን አፈረሰው። ዛሬ ግንቡ የለም፣ ነገር ግን ፍርስራሾቹ ለዓለም ትልቅ ትምህርት ይሰጣሉ። በርሊን ዛሬ የነጻነት፣ የጥበብ፣ የለውጥ ከተማ ናት። የቆሰለው ታሪኳ ዛሬ ወደ ጥንካሬ ቀይሯታል። ጀርመን ለዓለም የሰጠችው ትልቅ ስጦታ ምንድነው? ብዙዎች መኪና ይላሉ። ካሪስ ቤንዝ መጀመሪያ መኪና ሲሰራ ዓለም እንደሚቀይር ያውቅ ነበር። ዛሬ ማርሴዲስ፣ BMW እና ፓሪስ የመኪና ብቻ ሳይሆን የጥራትና የቅንጦት ምልክቶች ናቸው። ይህንን ጥራት ለመፈተን ደግሞ አውቶባን አለ። በጀርመን የፍጥነት መንገዶች ላይ ለተወሰነ ቦታዎች የፍጥነት ገደብ አለ። የሰዎች 250 ኪሎ ሜትር እና 300 ኪሎ ሜትር መብረር ይችላሉ። ግን ዝም ብሎ በፍጥነት ብቻ ሳይሆን የጀርመን የምህንድስናና የመተማመኛ ስርዓት ውጤት ነው። ጀርመን በአውሮፓ ልብ የምትገኝ ሀገር ስትሆን በታሪክ በባህልና በልማት በጣም የታወቀች ሀገር ናት። ዛሬ የምንመለከተው የተሻሻለችና ታላቅ ኢኮኖሚ ያላት ሀገር ቢሆንም ይህ ደረጃ ግን በቀላሉ አልመጣም። ከጥንታዊ ዘመን ጀምሮ እስከ ዘመናዊ ዘመን ድረስ ብዙ ውጣ ውረዶችን አሳልፋለች። ከጥንት ዘመን በጀርመኒ ጎሳዎች በዚህ ክልል ውስጥ ይኖሩ ነበር። እነዚህ ጎሳዎች ተከፋፍለው ይኖሩ ነበርና አንድ ሀገር አልነበራቸውም። እነሱ ከሮማውያን ኤምፓየር ጋር ብዙ ግጭት አላቸው። ከነዚህ ግጭቶች ውስጥ በጣም የታወቀው ዘ ባትልስ ኦፍ ቱተንበርግ ፎረስት ነው። በዚህ ጦርነት ከጀርመኒክ ኃይሎች ከሮማውያን ጦርነት አሸንፈው ታላቅ ድል አግኝተዋል። ይህ ድል በጀርመኒክ ታሪክ ትልቅ ስለሆነ ተቆጥሯል። ምክንያቱም በሮማውያን እዚህ ክልል ውስጥ ሙሉ በሙሉ መቆጣጠር አልቻሉም። ከዚህ በኋላ እነዚህ ጎሳዎች ቀጥለው በሮማውያን ታሪክ ውስጥ ትልቅ አስፈላጊ ሚና ተጫወቱ። በኋላ በመካከለኛ ዘመን ይህ ሆሊ ሮማውያን ኤምፓየር ውስጥ ተካተተ። ይህ ኤምፓየር ብዙ ንጉሳትንና ክልሎችን አካቶ ነበር። ነገር ግን አንድ ጠንካራ መንግስት አልነበረም። በዚህ ዘመን አንድ ከፍተኛ ለውጥ የሚያመጣ ማርቲን ሉተር ነበር። እሱ መጀመሪያ ሃይማኖትና እንቅስቃሴ የተባለ የፕሮቴስታንት ሪፎርሜሽን ነበር። ይህ እንቅስቃሴ በአውሮፓ ሁሉ ታላቅ ተጽዕኖን አሳደረ። በ1871 ጀርመን አንድ ሀገር ከሆነች በኋላ ፈጣን የኢንዱስትሪ እድገት ጀመረች። ከተሞቿ በፍጥነት አደጉ፣ ፋብሪካዎቿን በዙ፣ ቴክኖሎጂው በፍጥነት ተሻሻለ። ነገር ግን ይህ ፈጣን እድገት ከሌሎች የአውሮፓ ኃይሎች ጋር ውድድር አመጣ። ሀገሮቹ በጦርነት ኃይልና በመሬት መቆጣጠር ጀመሩ። ይህ ውድድር በመጨረሻ ወደ ወርልድ ዋር አመራ። ጀርመን በዚህ ጦርነት ከፍተኛ ተሳትፎ አደረገች። ጦርነቱ በ1911 ጀምሮ እስከ 1918 ድረስ ቆየ። በመጨረሻ ጀርመን ተሸነፈች። ይህ ሽንፈት ለሀገሪቱ ትልቅ ኢኮኖሚ ችግር አመጣ።
ከጦርነቱ በኋላ ጀርመን አዲስ መንግስት አቋቋመች። ይህም ዊነር ሪፐብሊክ ነበር። ነገር ግን ይህ መንግስት ብዙ ችግሮች ነበሩት። የኢኮኖሚ ተበላሸ፣ ሰዎች ስራ አጡ፣ ህዝቡም ተከፋፈለ። ከዚህ ችግር ጊዜ በኋላ አንድ ፖለቲካዊ ፓርቲ እንዲነሳ አደረገ። በአዶልፍ ሂትለር መሪነት የናዚ ፓርቲ ተነሳ። በ1933 ሂትለር ኃይል ያዘና ጀርመን በፍጥነት ወደ ግዛታዊና ወታደራዊ ሀገር ተቀየረች። እሱ ሀገር ኃይልን ለማስፋፋትም አስቻለው። ይህ ሁኔታ በመጨረሻ ወደ ወርልድ ዋር ሁለተኛ መመራት አለ። በ1939 ዓ.ም ጦርነቱ ተጀመረ። ጀርመንም ብዙ ሀገሮችን ተዋጋች። ጦርነቱ በጣም ከባድ ነበር። ሚሊዮኖች ሰዎች ሞቱ፣ ከተሞቹ ፈረሰ፣ አውሮፓ በአጠቃላይ ተበላሸች። በመጨረሻም በ1945 ጀርመን ተሸነፈች። ከዚህ በኋላ ሀገሪቱ በአሜሪካና በእንግሊዝ ወይም በፈረንሳይ ህብረት ቁጥጥር ተከፈለች። በ1945 ጀርመን ከተከፈለች በኋላ ሀገሪቱ በአራት ኃይሎች ተከፈለች። እነሱም በአሜሪካ፣ በእንግሊዝ፣ በፈረንሳይና በሶቪየት ዩኒየን ነበር። ከቀጣይ ዓመት በኋላ ይህ መከፋፈል ወደ ሁለተኛው ትልቅ ሀገሮች ተቀየረች። በምዕራብ ዌስት ጀርመኒ ተቋቋመች፣ በምስራቅ ደግሞ ኢስት ጀርመኒ ተቋቋመች። ሁለቱ ሀገሮች በፖለቲካ በኢኮኖሚና በሃይማኖት በጣም የተለያዩ ነበር። በምዕራብ ጀርመን በካፒታሊዝም ስርዓት ነበራት፣ በምስራቅ ደግሞ ሶሻሊዝም ስርዓት ተመራች። ይህ መከፋፈል በአካል በግድግዳ ተገልጿል። በ1961 የተገነባው በርሊን ዌል ለሁለት ተከፈለ። ቤተሰቦች ተለያዩ፣ ጓደኞች ተለያዩ፣ ህዝቡም ተከፋፈለ። ይህ ግድግዳ የቀዝቃዛው ጦርነት ታላቅ ምልክት ሆነ። ሰዎች ከምስራቅ ወደ ምዕራብ መሄድ አይችሉም ነበር። በ1989 ታላቅ ክስተት ተፈጠረ። ሰዎች በበርሊን ግድግዳ ላይ ተሰብስበው መንገዱ እንዲከፈትላቸው ጠየቁ። መንግስትን መቆጣጠር አልቻለም። በመጨረሻ ግድግዳው ተከፈተ። ይህ ቀን በታሪክ ውስጥ በጣም የሚታወቅ የነፃነት ምልክት ሆነ። ቤተሰቦቹ እንደገና ተገናኙ። ሀገር ደግሞ ወደ አንድነት መንገድ ጀመረች። በ1990ዎቹ ጀርመን ዳግም አንድ ሀገር ሆነች። ይህ አንድነት በዘመናዊ ታላቅ ታሪክ ድል ነበር። ከዚህ በኋላ ጀርመን ፈጣን እድገት ጀመረች። በኢኮኖሚ ተሻሻለች፣ ኢንዱስትሪዋ አደገ፣ በቴክኖሎጂም ተሻሻለች። ዛሬ ጀርመን በአውሮፓውያን ዩኒየን ውስጥ ትልቅ ሚና ያላት ሀገር ነች። በአውሮፓ በኢኮኖሚ መሪ ሀገር እንደሆነች ትቀጥላለች። በ1990ዎቹ ከጀርመን ዳግም አንድ ሀገር ከሆነች በኋላ ሀገሪቱ አዲስ ምዕራፍ ገባች። ከቀድሞ ምስራቅና ምዕራብ ጀርመን ልዩነቶች ቀስ በቀስ መቀነስ ጀመሩ። መንግስት በኢኮኖሚና በማህበራዊ እድገት ላይ ትልቅ ስራ ጀመረ። ጀርመን በፍጥነት ከከፍተኛ ኢንዱስትሪ ያላት ሀገር ሆነች። እንደ መኪና ኢንዱስትሪ፣ ቴክኖሎጂና ምርት በዓለም መሪ የሆነች ሀገር ሆነች። እንደ አውሮፓውያን ዩኒየን አባል ጀርመን በአውሮፓ ፖለቲካና ኢኮኖሚ ትልቅ ተጽዕኖ አላት። ዩሮ እንደ ገንዘብ መጠቀም ተጀመረ። ከሌሎች አውሮፓ ሀገሮች ጋር በጣም ተያያዘች፣ አንድነትም ፈጠረች። ጀርመን ዛሬ በሳይንስና በትምህርት በዓለም ውስጥ ታላቅ ስም አላት። በዩኒቨርሲቲዎች በዓለማችን ውስጥ ታዋቂ ነች። ምርምርና ፈጠራን ታበረታታለች። በማህበራዊ አደረጃጀት ጀርመን ሰላማዊና ተቀዳሚ ሀገር ነች። ሕግና ስርዓት በጣም ታከብራለች። ተመልካቾቻችን ከጀርመን አስገራሚ ነገሮች ውስጥ እናንተ ይበልጥ የማረካችሁ የትኛው ነው? ከታሪካቸው ወይስ ከቴክኖሎጂያቸው? ሀሳባችሁን ኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ በማድረግ ከሌሎች አድርሱልን። በቀጣይ በየትኛው ሀገር ታሪክ እንድንመለስላችሁ ትፈልጋላችሁ? አስተያየታችሁን እንጠብቃለን። ለዛሬው በዚህ ይብቃን። ሰላም።